ሰላም ሰላም የፕራይም ቲዩተር ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ሲቪክስ ኤንድ ሞራል ኤዱኬሽን ሚድ ኤግዛም ይዤላችሁ ነው የመጣሁት። እሱ አብዛኞቹ ግቢ የሚያወጡትን ይዘት በማየት ወደ 25 ጥያቄዎችን አብረን የምንሰራ ይሆናል። በዛውም የጥያቄዎችን አወጣጥ ለሚድ ኤግዛም እንዲጠቅማችሁ የምታዩ ይሆናል። የምትለማመዱበትም ስለሚሆን ቪዲዮውን እስከ መጨረሻው ማየት አትዘንጉ። ከዚህ በፊት የተሰሩ የተለያዩ ቲዩተሮች አሉ። እነሱን ቻናሎች በመግባት ማየት መመልከት ትችላላችሁ። አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ነባር የሆናችሁ ደግሞ እንደተለመደው ላይክ እና ሼር በማድረግ ትብብራችሁን እንድታሳዩ እንላለን። እንግዲህ አሁን ወደ ቪዲዮ እንገባለን ማለት ነው። እንግዲህ ጥያቄዎቹ ትሩ ፎልስ፣ መልቲፕል ቾይስ እና ብላንክ ስፔስ አሉት ማለት ነው። እንግዲህ የመጀመሪያው ጥያቄ እንጀምር። አኮርዲንግ ቱ አርስቶትል ሲቲዘንስ ኦፍ ኤ ስቴት ሹድ ኦልዌይስ ቢ ኤዱኬትድ ቱ ስዊት ዲ ኮንስቲቱሽን ኦፍ ዳት ስቴት ይላል። እንግዲህ አርስቶትል ስለ አንድ ስቴት ሲቲዝኖች ሲያወራ ምንድን ነው የሚለው? ስቴት ሲቲዝኖችን እንዴት ነው ኤዱኬተር መሆን አለባቸው፣ ለዛም ኮንስቲቱሽኑን ጋር አብረው የሚሄዱ መሆን አለባቸው ብሎ ነው ያስቀመጠው ይላል። አርስቶትል እንደተናገረው አዎ እንደዛ ነው ያለው። ዘ ራይት አንሰር ኢዝ ትሩ ይሆናል ማለት ነው። ሁለተኛው ሲቪክ ኤዱኬሽን ኢዝ ዲፋይንድ አስ አን ኤዱኬሽን ዛት ስተዲስ አባውት ዘ ራይትስ ኤንድ ሪስፖንሲቢሊቲስ ኦፍ ሲቲዘንስ። ሲቪክ ኤዱኬሽን ማለት is defined as an education that studies about the rights and responsibilities የዜጎቹን መብትና ኃላፊነታቸውን የሚያጠና ኤዱኬሽን ነው ሲቪክ ኤዱኬሽን ማለት ነው። ሶ ዲስ ኢዝ ኮሬክት ትሩ ይሆናል ማለት ነው። ሶስተኛው ethics is a branch of philosophy that attempts to understand people's physical needs and actions ይላል። እንግዲህ ethics branch of philosophy ነው that attempts to understand people's physical needs and actions። እዚች ጋር ማየት ያለባችሁ ብራንች ኦፍ ፊሎሶፊ የሚለው ትክክል ነው። ነገር ግን ቱ አንደርስታንድ ፒፕልስ ፊዚካል ኒድስ የሚለው ስህተት ያስብሏል። ምክንያቱም ኢቲክስ ፊዚካል ኒዳቸውን ሳይሆን ፒፕል ሞራል ቢሊፋቸውን ነው ወይም ደግሞ የስብዕና አመለካከታቸውን እንጂ አክሽናቸውን ቢሊፋቸውን ነው የሚያዩ እንጂ ፊዚካል ኒዳቸውን አይም። ሶ ይሄ ያፈርሷል፣ ፎልስ ይሆናል ማለት ነው። the fourth one is morality is a complex concept that can mean different things to different people። እውነት ነው። ይሄ ሞራሊቲ ማለት በጣም ውስብስብ የሆነ ኮንሰፕት ነው። ምክንያቱም ብዙ ሰዎች የተለያየ አስተያየት አንደርስታንዲንግ ስላላቸው ሁሉም በየራሱ በተለያየ ሁኔታ ይተረጉመዋል። ሶ ትሩ ይሆናል ማለት ነው። አምስተኛ laws are norms that are informally approved by state ፓወር ኦር ናሽናል ፖለቲካል ባዲስ ይላል። ኮምፕሊትሊ ፎልስ ነው። ምክንያቱም ኢንፎርማሊ አይደለም አፕሩቭ የሚሆኑት። ሎው ህግ ሲባል ፎርማሊ አፕሩቭ የጸደቁ ናቸው። በመንግስት ሊሆን ይችላል፣ በባለስልጣናት፣ እንዲሁም ደግሞ በፖለቲካል ባዲዎች ወይም በፖለቲካ አካላት ኦፊሻሊ የጸደቁ ናቸው እንጂ ኢንፎርማሊ የወጡ አይደሉም ማለት ነው። ስድስተኛው ፖለቲካል ካልቸር ኢዝ ዘ ሴት ኦፍ አቲቲዩድስ ቢሊፍስ ኤንድ ሴንቲሜንትስ ዛት ጊቭ ኦርደር ኤንድ ሚኒንግ። ሶ የፖለቲካል ፕሮሰስ ይህ ምንም ጥያቄ የለውም፣ ትሩ ነው። ሰባተኛ ሪሊቫንት ኖሌጅ ኢዝ ኤ ታይፕ ኦፍ ኖሌጅ ዛት ኢዝ ዩስፉል ኢን ዲሊንግ ዊዝ ኤኒ ፕሮብለም አት ኤኒ ፒሪየድ ኦፍ ታይም። ሪሊቫንት ኖሌጅ ማለት ምን አይነት ኖሌጅ ነው? መጀመሪያ ሚኒንጉ ስናየው ሪሊቫንት ኖሌጅ ማለት ኢዝ ዩስፉል when we are dealing with a particular problem at a period of time ነው። በማንኛውም ጊዜ ሳይሆን በሆነ ፓርቲኩላር ጊዜ ላይ በሆነ ፒሪየድ ኦፍ ታይም የሆነ ችግር ሲያጋጥመን ለዛ ችግር ስፔሲፊካሊ የሆነ ደግሞ ፓርቲኩላር ፕሮብለም ሲያጋጥመን ፓርቲኩላር ሶሉሽን ለማምጣት የምናገኘው ኖሌጅ ነው እንጂ ለማንኛውም ጀነራሊ የምንጠቀመው አይደለም። ስለዚህ ይሄ ፎልስ ይሆናል ማለት ነው። ስምንተኛ ኖርማቲቭ ኢቲክስ ፎከስ ኦን ደ ስተዲ ኦፍ ቨርቹስ ኤንድ ሞራል ኢቲክስ ይላል። ፎልስ ነው ይሄም። ምክንያቱም ኖርማቲቭ ኢቲክስ ምን ላይ ነው ፎከስ የሚያደርገው? ቲዮሪስ ኦፍ ደ ቤስት ዌይ ቱ ሊቭ ኤንድ ኢቫሉዌት አክሽን ኦፍ ፒፕል ነው።
አቀያይሮታል ማለት ነው። ዘጠነኛ ቴዎሎጂካል ኢቲክስ ኢስ ኦልሶ ናውን አስ ኮንሲኩዌንሻሊስት ኢቲክስ ይላል። ይሄ ትሩ ነው። የቴዎሎጂካል ኢቲክስ ሌላኛው ስሙ ኮንሲኩዌንሻሊስት ኢቲክስ ተብሎ ይጠራል። እሱን ለምን እንደሚባል በቀጣዩ ጥያቄ ልንገራችሁ። 10ኛው ጥያቄ 9ኛው ትሩ ነው። 10ኛው ዲኦንቶሎጂካል ቲዮሪስ ቢሊቭ ዛት ዘ ኢንድ ጀስቲፋይስ ዘ ሚንስ ይላል። ጥያቄው ይሄ ፎልስ ነው የሚሆነው 10ኛው። 9ኛው ትሩ ነው፣ የ10ኛው ግን ፎልስ ነው። ለምንድን ነው የሆነው? ዲኦንቶሎጂካል ኢቲክስ ምን ብሎ ነው የሚያምነው? ዘ ሚንስ ጀስቲፋይስ ዘ ኢንድ ነው የሚለው እንጂ ዘ ኢንድ ጀስቲፋይስ ዘ ሚንስ አይደለም። ዲኦንቶሎጂካል ኢቲክስ ዘ ሚንስ ነው። ዲኦንቶሎጂካል ኢቲክስ ስንል አንድን አክሽን ለማድረግ የሄድንበትን ርቀት ሜተድ ነው የሚያዩት እንጂ ውጤቱን አይደለም። በተቃራኒ ደግሞ ቴዎሎጂካል ኢቲክስ ስንላቸው ምን ብሎ ነው የሚያምኑ? ዘ ኢንድ ጀስቲፋይስ ዘ ሚንስ ነው። ምክንያቱም አንድ ሰው የሆነ ነገር አጥፍቶ ሊሆን ይችላል። ነገር ግን የመጨረሻው ውጤቱ ካጠፋው ነገር የተሻለ የበለጠ ውጤትን የሚያስገኝ ከሆነ ያ ነገር የአክሽን ያ ሰው ያደረገው ነገር ጥሩ ነው ብለው ያምናሉ። ለምሳሌ አንድ ሰው አንድን እንደውም እንደ ቴሮሪስት ልበል አሸባሪ ነገር ቢደበድብና ያ አሸባሪ ደግሞ ብዙ ሌሎችን እንዳይጎዳ ካደረገ ይህ ሰው ያደረገው ነገር እንደ ቴዎሎጂካል ኢቲክስ ከሆነ ጥሩ ስራ ነው ማለት ነው። ሰውየውን ቢደበድብም ለብዙዎች ጥቅም ስለሆነ ኢንድ ሪዛልቱ ጥሩ ስለሆነ ስለዚህ ሞራሊ ራይት ነው ብለው ያስባሉ ማለት ነው። ሶ ትሩ ፎልስ ይሄን ይመስላል። 10ኛው ፎልስ ይሆናል ማለት ነው። መልቲፕል ቾይስ ጋር ስንመጣ አኮርዲንግ ቱ ጆን ስታርት ሚል ፕሮግሬሲቭ ኤንድ ፒስፉል ሴቲንግ in a society subsists as far as that society develops the qualities of its members and generators. A. Wales. B. Good citizens. C. Technological advancement. D. Military strength. እንግዲህ ጥያቄው ምንድነው የሚለው? እንደ ጆን ስቱዋርት ሚል ቲዮሪ ከሆነ a progressive and peaceful setting in a society subsists as far as that society develops the qualities of its members and generators. Wealth, good citizens, technological advancement, military strength. good citizens ነው እንደ ጆን ስቱዋርት ሚል ገለጻ ከሆነ ፕሮግሬሲቭ እና ፒስፉል ሴቲንግ ሶሳይቲ ላይ ሚኖር ከሆነ ያ ሶሳይቲ ጉድ ሲቲዘን ይኖረዋል ማለት ነው። Patrick or 1986 defines civic education as the knowledge of the constitutions, the principles, values, history and application to blank ይላል። ሁለተኛው ጥያቄ ፓትሪክ የተባለው ሰውዬ ሲቪክ ኤዱኬሽን ዲፋይን ሲያደርግ ያስቀመጠውን ነው። መልሱም የሆነው ኮንቴምፖራሪ ላይፍ ሲ ነው የሚሆነው። ፓትሪክ ገለጻ ከሆነ civic education defines ሲያደርግ it is the knowledge of constitutions, the principles, values, history and application to contemporary life ብሎ ነው ዲፋይን ያደረገው። ሶስተኛው which of the following is not listed as an ethical value explored by ethics ይላል። እንደ ኢቲካል ቫሊዩ ሆኖ በኢቲክስ ላይ ያልተገለጸው የትኛው ነው ይላል። ሆነስቲ፣ አውቶኖሚ፣ ግሪድ፣ ኢኳሊቲ ኤንድ ጀስቲስ ይላል። the answer is C ግሪድ ነው። ግልጽ ነው። አራተኛው the following is not mentioned as a source with which ethics may share common ground. እንግዲህ ከኢቲክስ ጋር ኮመን ግራውንድ ወይም ደግሞ አንድ አይነት መሰረት እንደሌለው የተገለጸው ወይም ደግሞ እንዳለው ያልተገለጸው የትኛው ነው? the law, popular opinion, scientific theories, religious belief። ይሄ መልሱ የሚሆነው ሲ ሳይንቲፊክ ቲዮሪ ይሆናል ማለት ነው። the law, popular opinion, religious belief እነዚህ ከኤቲክስ ጋር በተያያዘ ባለፉት ጊዜያት ሲነሱ የነበሩ ኮመን ግራውንድ ጋራ መሰረት አላቸው ተብሎ ሲነሱ የነበሩ ነው አካላት ናቸው። according to the notes ስንል እንግዲህ እንደተማር ነው ማለት ነው። what is the primary concern of creating a good citizen? ስለዚህ ጥሩ ዜጋን መፍጠር ዋና ዓላማው ምንድነው? ለምንድነው ጥሩ ዜጋ መፍጠር የተፈለገው ነው ጥያቄው።
A. To ensure economic prosperity, to maintain social order, to fulfill nationalistic ideals. It has been the prior concern of many states including Ethiopia. መልሱ እንግዲህ የሚሆነው ዲ ነው የሚሆነው በሞጁሉ ላይ ያለ ፕራይም ኮንሰርን ጥሩ ሲቲዝንን ለመፍጠር ፕራይመሪ ኮንሰርን የነበረው ለምንድን ነው? ኢት ሃዝ ቢን ዘ ፕራይመሪ ኮንሰርን ኦፍ መኒ ኢንክሉዲንግ ኢትዮጵያ ማለት ነው። እሺ ስድስተኛው ስንመለከት ዘ ዩናይትድ ኔሽንስ ዴቨሎፕመንት ፕሮግራም ዩኤንዲፒ 2004 ማለት ነው ዲፋይን ሲቪክ ኤዱኬሽን አዝ a way of learning for effective participation in a democratic and blank process ይላል። ዩናይትድ ኔሽንስ ዴቨሎፕመንት ፕሮግራም ሲቪክ ኤዱኬሽን እንደምነው ዲፋይን ያደረገው ለኢፌክቲቭ ፓርቲሲፔሽን በዲሞክራሲ ላይ ኢፌክቲቭ የሆነ ፓርቲሲፔሽን እንዲኖርና ብላንክ ፕሮሰስ ነው ይላል። ኢኮኖሚ፣ ሶሻል ዴቨሎፕመንት፣ ካልቸራል ይላል። ዴቨሎፕመንት ፕሮሰስ ነው የሚለው ዩናይትድ ኔሽን ዴቨሎፕ ሲያደርግ ሲቪክ ኤዱኬሽንን ዲሞክራቲክ ፓርቲሲፔሽን ላይ ኢፌክቲቭ የሆነ ፓርቲሲፔሽን እንዲኖር እና ዴቨሎፕመንት ፕሮሰስ ላይ ደግሞ ኢፌክቲቭ እንዲሆን የሚያስችል ብሎ ነው ዲፋይን ያደረገው። ሶ ዘ አንሰር ኢዝ ሲ። Number 7, which of the following is a definition of ethics provided in the notes? ወይ ደግሞ እንደ ሞጁል ማለት ነው። ኤቲክስ እንግዲህ ቤስት ዲፋይን የሚያደርገው የትኛው ነው? ሴት ኦፍ ፐርሰናል ኤንድ ሶሻል ቫሊዩስ ሩልስ ቢሊፍስ ሎስ ኢሞሽንስ ኤንድ አይዲዮሎጂስ ዘ ስተዲ ኦፍ ጉድነስ ራይት አክሽን ኤንድ ሞራል ሪስፖንሲቢሊቲ the informal system of rational beings by which they govern their behavior the norms formally approved by state power or national or international ፖለቲካል ባዲስ። ከነዚህ ውስጥ እንግዲህ ኤቲክስን ቤስት ዲፋይን የሚያደርገው ሀሳብ የትኛው ነው? the right answer is the study of goodness right action and moral responsibility ወይም ደግሞ ቢ the correct answer ይሆናል ማለት ነው። which of the following is a definition of morality providers? እንግዲህ ስለ ሞራሊቲ ቤስት ዲፋይን የሚያደርገው የትኛው ነው? the answer is C ይሆናል። a commonly used word in most cultures referring to the concept of human action which pertains to matters of right and wrong። ስለዚህ ሞራሊቲ ስንል የሰውን አክሽን የሚያሳይ ያ አክሽን ደግሞ ራይት ይሁን ሮንግ ይሁን ትክክል ይሁን አይሁን የሚለውን የምንመዝንበት መለኪያ ወይም ደግሞ መመዘኛ ይሆናል ማለት ነው። እሺ question number 9, which of the following is not a core moral ethical democratic or educational value that moral and civic education seeks to promote? እንግዲህ ኮር ያልሆነ ወደ ሞራል ኢቲካል ዲሞክራቲክ ኤዱኬሽን ቫልዩ እንግዲህ ሲቪክ ኤዱኬሽን ፕሮሞት ሊያደርገው ያልፈለገው ሀሳብ የትኛው ነው? ሪስፔክት ፎር ላይፍ፣ ሪስፔክት ፎር ሪዝኒንግ፣ ሪስፔክት ፎር አውቶሪቲ፣ ፒስፉል ሪዞሉሽን ኦፍ ኮንፍሊክት። ሪስፔክት ፎር ላይፍ ሲቪክ ኤዱኬሽን ፕሮሞት ማድረግ ይፈልጋል። ኦፍ ኮርስ ሪዝኒንግን ይፈልጋል። ፒስፉል ሪዞሉሽን ግጭቶች ሲፈጠሩ በሰላማዊ መንገድ ሪዞልቭ ማድረግ ይፈልጋል። አውቶሪቲ ነው፣ ሪስፔክት ፎር አውቶሪቲ። ይሄ ኮር ሀሳቡ አልነበረም የሲቪክ ኤዱኬሽን። 10ኛ አኮርዲንግ ቱ ዘ ኖት ዋት ኢዝ ዘ ሜን ጎል ኦፍ ሲቪክ ኤንድ ኤቲክስ? ሲቪክስ እና ኤቲክስ ዋና ጎላቸው ምንድን ነው? ቱ ፕሮሞት ኢንዲቪጁዋል ዌልዝ አይደለም። ቱ ፕሮዲውስ ጉድ ሲቲዘንስ፣ ቱ ፎስተር ቴክኖሎጂካል ኢኖቬሽን፣ ቱ ኢንሹር ናሽናል ሴኩሪቲ። ቱ ፕሮዲውስ ጉድ ሲቲዘንስ ነው። ስለዚህ ሲቪክ እና ኤቲክስ ሜንሊ የሚያጠኑት ፎከስ ፖይንታቸው ሲቲዘንስ ላይ ለመስራት ነው። ስለዚህ ጥሩ ዜጋ ማፍራት ነው ማለት ነው ዋና ጎላቸው። እንግዲህ ፊሊንግ ዘ ብላንክ ስፔስ ስንመለከት 5 ጥያቄዎች አሉ፣ እንመልከታቸው እስኪ። ሲንስ human being is a social animal and couldn't live alone, he or she has to respect certain fundamental principles and values to live together with his or her fellow beings and consequently build a blank society and lead a prosperous life ይሆናል። ስለዚህ አንድ ፍሬዝ ወይም አንድ ወርድ ናት የጎደለችው፣ እቺን ማሟላት ነው። ያው አንድ ላይ መኖር ካለባቸው consequently build a peaceful society ነው። ጥሩ ሶሳይቲ ወይም ደግሞ ሰላማዊ ሶሳይቲ ሲኖር
ፕሮስፐረስ ላይፍ ወይም ደግሞ የበለጸገ ኑሮን መምራት ይችላሉ ማለት ነው። ሶ ብላንክ ስፔስ ለሚገባው ወርድ ፒስፉል ይሆናል ማለት ነው። ሲቲዝንሺፕ ኤዱኬሽን ካን ቢ አንደርስቱድ አዝ ዘ ኖሌጅ ሚንስ ኤንድ አክቲቪቲስ ዲዛይንድ ቱ ኢንከሬጅ ስቱደንትስ ቱ ፓርቲሲፔት አክቲቭሊ ኢን ብላንክ ላይፍ ይላል። ዲሞክራቲክ ላይፍ ላይ ነው እንግዲህ ሲቲዝንሺፕ ኤዱኬሽን ኖሌጅ ሚንስ ኤንድ አክቲቪቲ ዲዛይንድ ቱ ኢንከሬጅ ስቱደንትስ ተማሪዎች በዲሞክራቲክ የሆነ ላይፍ ላይ እንዲሳተፉ ለማድረግ የተቀረጸ ነው ማለት ነው። ሶስተኛ ኢቲክስ ኦር ሞራል ፊሎሶፊ ኮንሲደርስ ቲዮሪስ አባውት ዋት ሁማን ቢንግስ አር ኬፓብል ኦፍ ዱይንግ አሎንግሳይድ አካውንትስ ኦፍ ዋት ዴይ ብላንክ ቱ ዱ ኢፍ ዴይ አር ቱ ሊቭ አን ኢቲካሊ ጉድ ላይፍ። ሶስተኛ ዋት ዴይ አውት ቱ ዱ ወይም ደግሞ ዋት ዴይ ሹድ የምትሏ ቃል ናት። ሞር ይሄ አስፈላጊ አይደለም እንግዲህ ከወጡ ጥያቄዎች መካከል ነው። ነገር ግን ብዙም አስፈላጊ አይደለም። ያው ብላንክ ስፔስ ለምገባው ቃል ሹድ ነች ወይም ደግሞ አውቱ ማለት ይችላላችሁ። ብዙም አስፈላጊ አይደለም ይሄ እንደ ጥያቄ። ሞራሊቲ ፍሮም ዲክሽነሪ ዲፊኒሽን ሪፈርስ ቱ ኮንሰፕት ኦፍ ሁማን አክሽን ዊች ፐርቴንስ ቱ ማተርስ ኦፍ ራይት ኤንድ ሮንግ ኦልሶ ሪፈር ቱ አስ ብላንክ ኤንድ ኢቭል ይላል። ጉድ ኤንድ ኢቭል ማለት ነው። ሞራሊቲ ማለት ጥሩና መጥፎን የምንለይበት ነው። In higher education institution of Ethiopia, civics and ethics or moral education is given with the aim of educating students about democratic culture, ethical values and principles, supremacy of constitution, the rule of law, rights and duties of citizens ነው ማለት ነው። ሶ ይሄን ይመስላል ሲቪክ ኤንድ ሞራል ኤዱኬሽን 25 ጥያቄዎች ሚድ ኮንተንቱን እንድታውቁ ያክል ነው። ጥያቄዎቹ ራሳቸው ባይሆኑም አወጣጣቸውን እንድታዩ ነው። ሞር በዛውም እንድትዘጋጁ ነው። ሌሎች ኤግዛሞችንም በዛው ሰራለው። ለዛሬው ይሄን ይመስላል። በሌሎች ቪዲዮዎች እስከምንገናኝ ሰላም ሁኑ።